የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። 2 ኢትዮጵያውያን ከአሜሪካን ተባረሩ። ኢትዮጵያውያኑ ወዴት ሀገር እንደተወሰዱ አለመታወቁም መነጋገሪያ ሆኗል። የተቀማጭ ገንዘብ መድን ፈንድ 5.89 ቢሊዮን ብር ሰበሰብኩ አለ። በጎዳና ላይ ሽንት የሸኑ 50 ሰዎች በ100 ሺህ ብር ቅጣት ተቀጡ። ካላስፈላጊ ወጪዎች ተጠበቁ ዘንድ መረጃውን እናካፍላችኋለን። የምግብ አስመጭና ከፋፋይ ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው ሊደረግ ነው ተብሏል። መምህራን ባንክ ሊኖራቸው ነው ተባለ። በመጪው ዓመት መጀመሪያ ላይም ባንኩ ስራ ይጀምራል ሲል የትምህርት ሚኒስቴር ገልጿል። በጀርመን ለ15 ታካሚዎች ሞት ምክንያት ሆኗል የተባለው ዶክተር በቁጥጥር ስር ውሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። 2 ኢትዮጵያውያን ከአሜሪካን ተባረሩ። እነዚህ ኢትዮጵያውያን ላለፉት 3 ወራት በከባድ ወንጀል ተከሰው በእስር ላይ የነበሩ መሆናቸው ተነግሯል። ኢትዮጵያውያኑ እንዲባረሩ የተወሰነው ከዚህ ቀደም በሰሯቸው ወንጀሎች ነው ተብሏል። ኢትዮጵያውያኑ አርብ ዕለት አሜሪካን ለቀው እንዲወጡ መደረጋቸውን ከዳያስፖራ ሚዲያ ኔትወርክ ዘገባ ላይ መመልከት ችለናል። ሁለቱም ግለሰቦች በ10 ዓመትና 6 ዓመት እስራት ተቀጥተው በከፍተኛ እስር ቤት ውስጥ የቆዩ እንደነበርም ተገልጿል። የእስር ጊዜያቸውን ጨርሰው በአሜሪካ ይኖሩ ነበር የተባለ ሲሆን የትራምፕ አስተዳደር እንዲባረሩ አድርጓቸዋል። የክስ መዝገባቸው በማፊያ ቡድን አባልነት ጋር በተገናኘ እንዲሁም ከእጽ ዝውውር ጋር በተገናኘ እንደሆነም ታውቋል። እነዚህ ኢትዮጵያውያን ዲፖርት የተደረጉት ወዴት እንደሆነም በይፋ አልታወቀም። ከዚህ ቀደም በተመሳሳይ ዲፖርት የተደረገ ኢትዮጵያዊ ወደ ፓናማ መላኩም ተነግሯል። ሁለቱ ኢትዮጵያውያንም ወደ አስፈሪው የኤልሳልቫዶር እስር ቤት ሊሆን እንደሚችልም ተገምቷል። የተቀማጭ ገንዘብ መድን ፈንድ 5.89 ቢሊዮን ብር ሰበሰብኩ አለ። ባለፉት 9 ወራት 5.89 ቢሊዮን ብር ገቢ መሰብሰቡን የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ገልጿል። የተቋሙ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው በሰጡት መግለጫ ተቋሙ ላለፉት 3 ዓመታት የፋይናንስ ዘርፉን ጤናማነት ለማረጋገጥና የአስቀማጮችን ደህንነት ለማስጠበቅ ውጤታማ ስራ ሲከወን መቆየቱንም ገልጿል። ባለፉት 9 ወራት 5.89 ቢሊዮን ብር ገቢ መሰብሰቡን ገልጸው ከዚህ ውስጥም 88.29 በመቶ ከአረቦን እንዲሁም 11.71 በመቶ ከኢንቨስትመንት ስራ የተሰበሰበ ነው ብለዋል። የተቀማጭ ገንዘብ መድን ፈንድ ባንኮችና ማይክሮ ፋይናንስ ተቋማት ለገንዘብ አስቀማጭ ደንበኞች የሚሰጡት የመድን ዋስትና ሲሆን የተሰበሰበው የአረቦን ክፍያ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ11.1 በመቶ ጭማሪ ማሳየቱን ጠቁሟል። ተቋሙ ተጨማሪ ገቢ ለማግኘትና አቅሙን ለማሳደግ የሰበሰበውን አረቦንና ተመላሽ የተደረጉ ኢንቨስትመንቶችን መልሶ ኢንቨስት እንደሚያደርግም ገልጸዋል። ባለፉት 9 ወራት የኢንቨስትመንት ክምችቱ 12.11 ቢሊዮን ብር መድረሱን የገለጹት ዋና ስራ አስፈጻሚው የመረጃ አያያዝ ቴክኖሎጂን የመገንባት የባለሙያ አቅምን የማሟላትና ሌሎች ስራዎችን መስራታቸውንም በመግለጫቸው አንስተዋል። በጎዳና ላይ ሽንት የሸኑ 50 ሰዎች በ100 ሺህ ብር ገንዘብ ተቀጡ። ግለሰቦቹ በአዲስ አበባ ከተማ አስተዳደር ደንብ ባለስልጣን የወጣውን ደንብ ተላልፈው በመንገድ ዳር ሽንት በመሽናታቸው እያንዳንዳቸው በ2 ሺህ ብር መቀጣታቸውን የተሰማው በመርካቶና በመሳለሚያ አካባቢ ከ50 ሰዎች ነው ይህ ገንዘብ በቅጣት መልክ የተሰበሰበው። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ እየሰራው ባለበት በዚህ ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማዋን ጽዳት ሲያበላሹ የተገኙ ናቸው በሚል ነው በገንዘብ የቀጣቸው። የደንብ ባለስልጣን ለህብረተሰቡ ግንዛቤ ማስጨበጫ ስራ መስራቱን ገልጾ ደንቡን በሚተላለፉ ግለሰቦች ላይ የሚወስደውን እርምጃም አጠናክሮ እንደሚቀጥልም ገልጿል።
የምግብ አስመጭና አከፋፋይ ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው ሊደረግ ነው ተባለም። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጭና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው። ከ2013 ዓ.ም ጀምሮ በስራ ላይ የሚገኘውን የምግብ ላኪ አስመጪ ወይም አከፋፋይ ድርጅትን በቴክኒካል ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይንም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለው መስፈርት በመሻር ዲፕሎማና ከዚያ በላይ ትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊያወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የምግብ መላክ ማስመጣትና ማከፋፈል ጥንቃቄ የሚያስፈልገው ዘርፍ በመሆኑ ይህ ሊደረግ አስፈልገዋል ሲሉ በባለስልጣኑ የምግብ ተቋማት ኢንስፔክሽን ሕግ ማስፈጸሚያ ዴስክ ኃላፊ አቶ ግርማ ተፈራ ለሪፖርተር ተናግሯል። በተጨማሪም ኃላፊው የአንድ ተቋም የቴክኒክ ኃላፊ ለመሆን የፋርማሲና ስነ ምግብ ትምህርት ዝግጅት እንደሚያስፈልግም አንስቷል። መመሪያው በምግብ ንግድ ስራ የተሰማሩና የሚሰማሩ ተቋማት የሚልኩት የሚያስመጡትና የሚያከፋፍሉት ምግብ ጥራትና ደህንነቱን በማስጠበቅ የህብረተሰቡን ጤና በማረጋገጥ ዘንድም ሚናው የጎላ እንደሚሆን አንስተዋል። በመመሪያው መሰረት የተበላሹ ምርቶችን ከጤነኛ ምርቶች ጋር ቀላቅሎ ማከማቸት ከ7 ወራት እስከ 1 ዓመት የሚደርስ የብቃት ማረጋገጫ ምስክር ወረቀት ሊያሳግድ እንደሚችልም አንስተዋል። መመሪያው በቅርቡም ይጸድቃል ተብሎ ይጠበቃል። የመምህራን የህብረት ስራ ባንክ በሚቀጥለው ዓመት ሊቋቋም እንደሚችል የትምህርት ሚኒስቴር ገልጿል። የኑሮ ውድነት ፈትኗቸዋል የተባሉትን መምህራንን ያግዛል የተባለው ባንክ በ2018 ዓ.ም ስራ ሊጀምር እንደሚችል እምነት እንዳላቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጿል። ይሄው የህብረት ስራ ባንክ መምህራን ከመንግስት ቦታ የሚያገኙ ከሆነ ቤቱን ለመስሪያ ገንዘብ መምህራኑ በአነስተኛ ወለድ መጠን እንዲበደሩ የሚያደርጋቸው ነው። የሚኒስቴሩን የ2017 የ9 ወራት የዕቅድ አፈጻጸም በህዝብ ተወካዮች ምክር ቤት በቀረበበት ወቅት ነው ይህ የተሰማው። በመጨረሻም በጀርመን አንድ የሕክምና ዶክተር 15 ታማሚዎችን በመግደል ወንጀል ተጠርጥሮ በቁጥጥር ስር መዋሉ ተነገረ። ጀርመን ውስጥ አንድ የጽኑ ህሙማን ዶክተር መድኃኒቶችን በመጠቀም 15 ታካሚዎችን በመግደል ወንጀል ነው የተከሰሰው። የበርሊን አቃቢ ሕግ የሕክምና ባለሙያው ወንጀሉን ለመደበቅ ሲል የአንዳንድ ተጎጂዎችን ቤት አቃጥሏል ሲል በክሱ ላይ ጠቅሷል። ግለሰቡ ከ2021 እስከ 2024 ባለው ጊዜ ውስጥም 12 ሴቶችንና 3 ወንዶችን ገድሏል ሲባል ተከሳሹ ግን ክሱን አልተቀበለም ተብሏል። ዶክተሩ ከታካሚዎች እውቅና እንዲሁም ፈቃድ ውጪ ማደንዘዣና የጡንቻ ህመም ማስታገሻ መድኃኒቶችን ሰጥቷል ነው የተባለው። የጡንቻ ህመምን ለማስታገስ የሚሰጠው መድኃኒት የመተንፈሻ አካላት ጡንቻ እንዳይሰሩ በማድረግ በደቂቃዎች ውስጥ መተንፈስ በመከልከል ለሞት ዳርጓቸዋል ሲል አቃቢ ሕግ ገልጿል። ዶክተሩ በነሐሴ 24 በቁጥጥር ስር በዋለበት ወቅትም በእርሱ እንክብካቤ ውስጥ ያሉ 4 ሰዎችን መግደሉ ተጠርጥሯል። የ40 ዓመቱ የሕክምና ዶክተር ጥፋተኛ ሆኖ ከተገኘም ከሕክምና ሙያ የዕድሜ ልክ እገዳ እንዲሁም እስር ይጠብቀዋልም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።